የሌለውን እንዳለ አድርጎ የመናገር ባህሪ ያለ ኢየሱስ በጀርቋይ ኢየሱስ በእግዚአብሔር ሕልውና ውስጥ ነበረ ነው እያልከኝ ያለኸው? ሕሊና በእግዚአብሔር ሕሊና ውስጥ ነበራችሁ ነው የሚለው። ይኸው ነበራችሁ። ኦኬ ሕሊና ነበራችሁ ውስጥ ሕሊና ውስጥ ማለት ነው። ወደፊት እንደሚፈጥረው ምናምን ነገር ታስጨለለኝ ነው ሀሳብህ እናቴ። ይሄን ይመስላል። ኦኬ ለዛሬ መርሃ ግብራችን ይብቃን። ኢንሻአላህ ለቀጣይ መርሃ ግብር አሳውቃችኋለሁ። ቅዳሜ ነው እሁድ ነው የሚሆነው ሰኞ ነው የሚሆነው የሚለውን ለቀጣይ ሳምንት ኢንሻአላህ አላህ የዛ ሰዎች ይበለን አሳውቃችኋለሁ ማለት ነው። ኢንሻአላህ ጊዜ ሳገኝ ግን መሀል ላይ እገባለሁ። ሰው ቤትም ቢሆንና አሚር ቤትም እንደሌሎቹም ቤቶች ክፍት ያገኘሁበት ቤት ካለ 10 ደቂቃም 20 ደቂቃም እመጣለሁ ማለት ነው። ኢንሻአላህ በጣም ቢዚ ሆኛለሁ። በተቻለኝ አቅም ጊዜን እያጣበኩኝ ለመምጣት ሞክራለሁ። ኢንሻአላህ አላህ ጊዜን እንዲባርክልኝ ጉልበቴን እንዲባርክልኝ ዱአ አድርጉልኝ ለኔ። አላህ ለሁላችንም እኽላሱን ይወፍቀን። ኢንሻአላህ አንድ ማጠቃለያ ነገር ስሩበትና እኔም ልውጣ ማለት ነው። ኢንሻአላህ አብዱል ከሪም السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ دينك طفاكو يا واشتاون كبنكو عرب كنت بيسمعينه على مالك تيك توك لا على نديو تيك توك لا على عبد الكريم على اللي يا جماعة استي نقروين يا الله أنا سنتوري ونينجل على يتاجو تاكلاتشو استي يا جماعة نقروين تكاف على بيت كل مونو يعني ቤት መክፈት እንደምታውቀው ነው ያስቸግራል። ለዚህ ሰው ቤት ምናምን ነው እሱ ጋር ምናምን ትገባለህ ጊዜ ስታገኝ ምናምን? አልፎ አልፎ ነው አክቹአሊ በዚህ ሰሞን እየገባው አይደለም ያን ያህል አይደለም። ኦኬ አራት ተጥፋ ብዙ ሰው ጠፍቷል ራሱ ማለት ነው። እንግዲህ እናንተ ናችሁ ያላችሁን ተስፋችን ኢንሻአላህ። በነገራችን ላይ እዚህ ቲክቶክ ላይ ቢጠፉ የሚያስቆጭ ቢጠፉ ቅር የሚያሰኙ ቢጠፉ የሚያጎሉ ሰዎች አሉ። ከነዛ ውስጥ አንዱ አብዱል ከሪም ነው። ከነ ምናምኑ ነው መቀበል ያለብን አብዱል ከሪምን። ቢጠፉ ወላሂ ነው ከልቤ ነው ማወራችሁ። ንጽጽርን ያጎላሉ ከሚባሉ ሰዎች መካከል አንደኛው አብዱል ከሪም ነው ራሱ ማለት ነው። በቃ ቢቀሩ ማለት ነው። በቃ በጣም ቅር የሚለኝ እኛን ያጎሉናል ብለን የምናስባቸው የሚቆጨኝ በቃ የንጽጽር ሰዎች ናቸው። አይደንቲቲያቸው የንጽጽር ሰዎች ናቸው። ለንጽጽር በቃ ተፈጥሯቸው እንደዛ ነው ከሚባሉ መካከል አንደኛው ማለት በቃ የሚቆጫቸው የለም እንደው ባይቀር በቃ አቆመ ንጽጽር ቢባል በቃ የሆነ ጀርባ አጥንታችን የሆነ ነገር ወይ እግራችን ወይ እጃችን ወይ አይናችን የሆነ ፓርት ወልቋል ብለን ከምናስባቸው ማለት ነውና ከዛ መካከል ነው ኢንሻአላህ አላህ ይጠብቀው ባለበት ኢኽላሱን ይወፍቀው። ስላለ አይደለም ፈለፊት ሁሌም አድሚት ማድረገው ነገር ነው። አድሚት አድርጌ የምቀበለው ነው። ቀጥል አውራ አብዱል ከሪም ማውራት የምትፈልገው ነገር ካለ ያው ስለሌላ ሰው እየነገራችሁ ነው። ያው ታች እየሰማሁኝ ነበረ ኮርስ ይቆማል የሚለውን ነገር እንግዲህ እሱ ነው የገባሁት ሊትራሊ እና እንዴት ለምንድን ነው የሚቆም ጥያቄ እሱ ነው እንትን ይላል ሚዲያ እንትን ላይ ያለውን ዩኒቨርሲቲ ሁለቱን መቀጠል ይችላል እንደዛ የተሻለ እኔ አልችልም። እኔ ጊዜ የለኝም አብዱል ከሪም ጊዜ የሚባል ነገር የለኝም። አሁን ሰዓት ላይ እንደዛ አልችልም። የዩኒቨርሲቲውንም አሁን በቃ አማራጭ ስለሌለኝ ነው ቃል ስለገባው ነው ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል። ከዚህ በኋላ እርስ በርሳችሁ እየተማማራችሁ ወደፊት መሄድ ትችላላችሁ። ከየክልሉም አስገብቻለሁ ሞክሬያለሁ። ከእያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ ተጠሪዎች አሉ። ለዛ ነው ከዛ አንፃር ነውና ታይም የለም ስራ አለ ልጆች አሉ። በዛ ላይ ደግሞ እንትን አለ ያው የራሳችን ታይም አይበቃም እንደሆነ አላውቅም ራሱ አሁን ላይ ማለት ነው። በፊት አሁን ታይም ነበረኝ አሁን ግን በቃ ጀስት በጣም ቢዚ ነው የምሆነው
እና ከዛ አንፃር ነው። ሲመቸኝ ግን እመጣለሁ፣ ያቅሜን ያክል እሞክራለሁ። ላላ ነፍስን ችሎታዋን እንጂ አናስገድዳትም ነው ያለው። ከዛ አንፃር ነው። አብሽሩ አለው። በተቻለኝ አቅም ለመምጣት እሞክራለሁ እንዳልኩ ነው። ኢንሻአላህ ትምህርቱ የሚሰጠው ትምህርት አስፈላጊ ያው ብዙ ሰዎች እንትን ስለሚሉ እንደዛ ብቻ ሳይሆን ከኳሊቲው አንፃር ከትምህርቱ ኳሊቲው አንፃር ነው እያወራሁ ያለሁት እና ከዛ አንፃር ሚዲያ ሁሉም ብዙ ጊዜ ሁሉም ሰው ሚዲያ ተጠቃሚ ነው። አብዛኛው ሰው ሊትራል እንደውም ያለ ሚዲያ የማይጠቀም የለም ማለት ይቻላል። እና ይሄ እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት ሬጉላር ነው ኦፍኮርስ እስካሁን ድረስ እየሄድን ያለውና ግን በጭራሽ ጊዜ ማጣበል ተጠቀሙ የሚገባው ወይም ደግሞ መቆም ያሌለበት ማለት ይሄኛው ነው። እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንትን እኮ ሚዲያ ነው። እንደው መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ እኔ ያልተመቸኝ እኮ እኔ ስላልተመቸኝ ነው ጊዜ ስላጣው ነው። አብዱልከሪምዬ ማለት አሁን በቀን መግባት አልችልም፣ እንዳው ነው አይደለው አልችልም በቀን መግባት ስራ ነኝ ያለሁት። ረጅም ሰዓት ስራ ላይ ነው ማሳልፈው። ኦፍ በመሆንበት ሰዓት ላይ ግን እየመጣው ፕሮግራም አደርጋለሁ። ቃል ገብቻለሁ ለራሴ በሳምንት አንዴ ኦፍ በሚሆንበት ሰዓት ላይ እንትን ላለው ማለት ነው እገባለሁ ብያለሁ። እንደገና ደግሞ እንደዚህ ሰዓትም ካለችኝ 20 ደቂቃም 30 ደቂቃም ብቅ ብሎ የሆነ ነገር ጣል አድርጎ መውጣትም ጥሩ ነገር ነው። በተረፈ የዩኒቨርሲቲ ተማሪዎች እንዳልኩ ፕላን ስላደረኩኝ በኢትዮጵያ ዩኒቨርሲቲዎች ላይ ያሉትን መስራት እፈልጋለሁ። ከዛ አንፃር ነው እና በፊት እኮ 5 ነበር የምናደርገው 5 ዙር ነው በአንዴ ስናካሄድ የነበረው። 19ኛ ዙር የደረሰው በዛ ነው። አንደኛ ታይምም አለ ስኬጁል አለ በጣም እንትን አለ ስንሰራ የነበረው ማለት ነው እንትን ነው። አሁን ግን በጣም ተዳከምኩኝ ስል በቃ ጊዜ የሚባል ነገር እጥረት መጣ። ቀደም ብዬ ነው ከ2 ሳምንት ከ3 ሳምንት በፊት ያው አለ ህዝቡ ተናግሬያለሁ። ስራ በጣም ቢዚ ሆናለሁ። ስራ ቢዚ ስለመሆን ከአንድ ሳምንት በኋላ ስለመሆን እንደው የሆነ ነገር እንደዚህ እለት ተእለት በቀን ባልመጣም ቅር እንዳይላችሁ ብዬ ተናግሬያለሁ ለማለት ፈልጌ ነው እንጂ ትጠፋለህ። እንደውም እኔ ከሁሉም ፕላትፎርም ቲክቶክ ነው አሪፍ ፕላትፎርም ያየሁት። ይሄ አሁን ቴሌግራም የምትለው ከፌስቡክ ከምትለው ከሌሎቹ በጣም ሰው ያለው አንደኛ ነገር ሰው የሚማርበት በጣም መሰራት የሚችልበት ለበጎ ነገር ከዋለው እንትን ነው። ልክ እንደ ቢላዋ ማለት ነው። ቢላዋ ከብረት ነው የሚሰራው። ብረትን አውጥተን ቢላዋ አድርገን ሽንኩርት እንከትፍበታለን፣ ማጭድ ሰርተን እናጭድበታለን። ነገር ግን ብረት ደግሞ ጩቤ ሰርተን ሰውን ደግሞ እንጎዳበታለን። እንዳጠቃቀማችን ነው ራሱ እንትን ነው። ልክ እንደ ድማሚትን እንደሰራው ማለት ነው። ኖቤል ስዊድናዊ ነው አይተው ከሆነ ድማሚትን እንትን ብሎ ለበጎ ነገር አውላለሁ ብሎ ሲል እነሱ ለጦርነት ሲጠቀሙበት በጣም እንትን አለውና ባገኘው ሀብት ሰላም አስተዋጽኦ ያደረጉ ሰዎች ኖቤል ምን አለ በአመት ይሸለሙልኝ በዚህ ብር አለ። አጠቃቀምን ነው ምናው ቲክቶክ አጠቃቀማችን ነው። በጣም አደገኛ ፕላትፎርም ነው። በአሁን ሰዓት ላይ ማለት ነው። ግን አጠቃቀማችንን ማሳመር መቻል አለብን እንጂ የሚታው ፕላትፎርም አይደለም። ለማንም መተው የምንችለው ፕላትፎርም አይደለም። ተተወ ማለት ብዙ ነገር ነው የሚጎዳው። ኡማው ጀማው እንዳለ ይጎዳል። ስለዚህ በተቻለ አቅም እናንተም ተጠናከሩ። አትጥፋ። አንተም ቤት ለመክፈት ሞክር። በተቻለ አቅም ሁሉም ሰው የተወሰነ ፕሮግራም እያደረገ ለመስራት ቢሞክር ጥሩ ነው ለማለት ፈልጌ ነው። በርቱ። እንግዲህ እናንተ ናችሁ፣ በእናንተ እጅ ነው ያለው አብዛኛውን ነገር ማለት ነው። እኔ እንግዲህ በንጽጽር ዓለም ውስጥ 10 ዓመት ሰርቻለሁ። ከዚህ በኋላ እየቀነስኩኝ ነው የምመጣው። ለምን የፋሚሊ ሪስፖንሲቢሊቲ አለ። ገብተዋል። ነገሮች እንደምጠብቀው ላይሆኑ ይችላሉ። የልጅ ፍላጎት አለ። ልጅ ጊዜ ይፈልጋል። ማስጠናት አለብህ። ፎሎ አፕ ማድረግ አለብህ። አብረ ዋና ቦታ መሄድ አለብህ። አብረ ኳስ ግጥሚያ ሊኖራቸው ይችላል። ብዙ ነገሮች እንትን አለ እና አብሽሩ፣ ተጠናከሩ። በተቻለ አቅም አላህ ጊዜያችሁ እንዲባርክላችሁ አልባሌ ቦታ አትዋሉ። የሚያጨቃጭቁ የሚያነታርኩ ቦታዎች አትዋሉ። ሙስሊም ወንድማችሁን እህቶቻችሁን አትጎነታትሉ። በተቻለ አቅም ማለት ነው። እንደዚህ አይነት ቦታ ከሚውሉ ሰዎችም ወይም ራቁ ራሱ ማለት ነው። ለኩፋሮች አጀንዳ ሰጪ እንጂ የኩፋሮችን አጀንዳ ተቀባዮች አትሁኑ። በኩፋሮች እናንተን መምቻ ልምጭ አትሁኑ። አታስገርፉ፣ አታስተኩሱ ሳታቆትም ማለት ነው። ማለት ሰው ሆን ብሎ ያስተኩሳል ብዬ አላምንም። ራሱ በተቻለ አቅም ማለት ነው
እንደዛ ዱላ ታቀብሉ ለማለት ፈልጌ ነው። በሌላ አባባል ዱላ ታቀብሉ። በተቻለ አቅም ጥንቃቄ አድርጉ። በቃ አለቀ። ምንም ነገር ሲኖር በተቻለ አቅም በመመካከር ለመፍታት ሞክሩ። ካልሆነ ደግሞ በቃ ተለያይቶ መኖር ይቻላል። ግዴታ አይደለም አንድ ላይ መስራት። ሰዎች ግዴታ ከኔ ጋር መስራት አለበት የሚል ከአብዱል ከሪም ጋር መስራት ካለብኝ እሰራለሁ። ግን አብዱል ከሪም የራሱ ፕሮግራም ካለው ደግሞ መስራት ይችላል። ግዴታ አይደለም ራሱ ማለት ነው። እና እንደዛ ነው። ተከባበሩ። እንግዲህ አብዛኛውን የምትሉት እናንተ ናችሁ። ፕላትፎርሙ ማለት እና አሚር ናቸው አሁን ላይ ያሉት። ኢንሻአላህ ጥሩ አድርገው ይሰራሉ እያምናለሁ። ይሄ ነው። ማሻአላህ ፎሎ አስደርጉኝ ደግሞ በደንብ ምንም አንድ ሚሊዮን ምናምን ብታስገቡኝ በሳምንት አንዴ ስመጣም ቢሆን ሰው ይማራል። አሁን ስንት እንደሆንኩኝ አላውቅም ራሱ። አሁን 150 ገብቻለሁ። ጸባይን ካሳመርኩ ደግሞ 500 ያስገቡኛል። ሁሉም ቦታ እያሰራጫችሁ ማለት ነው። አዋይ ቻለን ድጋሚ መነሳት አለበት ቻሌንጁ። አሁን ምንድነው ያልኩት? አብዱል ከሪም ሁለት ኡስታዝ አለው በሳምንት አንዴ ስራ ስለበዛብኝ ነው እንጂ አልኩ። ጠፋለሁ አልኩኝ እንዴ? ከስር የኢሜጅ ልካሉ የለቅሶ ኢሜጅ። እንዴት ነው የምንግባባው? ከባድ ነገር እኮ ነው ያወራው። እኔ ራሴ እየሰማኝ ግራ ገብቶኝ ሌላ ሀሳብ ውስጥ ገባሁ። እንዴ እንደዚህ ነገር አለ እንዴ? እጠፋለሁ አልኩኝ እንዴ ከቲክቶክ? እኔ ራሴ እንደ እንትን እየሰማሁ ነው ኡስታዝ። ቆይ ባስተርጓሚ ቆይ አንድ ሰው አንተም የትርጉም ችግር ስላለበት አማርኛ ትርጉም ስላለ ቆይ አንድ አስተርጓሚ ያስፈልጋል። መክሊት ነኝ እስቲ መክሊት ነኝ። እኔ ልተርጉም። አይ አንተ አይደለም። አንተ አንድ አይነት ናችሁ። አንተ አብዱል ከሪምና ታች ያላችሁት አንድ አይነት ናችሁ ያላችሁ። አሁን መክሊት ትምጣና መክሊት ነው የምትተረጉምልኝ። መክሊት ስሚኛ አንዴና ተርጉሚላቸው። ሰላም ነው? ሰላም ነው መክሊት? እንደው ማይ ትሻለኛለች። እንደው ማይ ቤት አልገባላቸው አማርኛ እና እስቲ ትርጉም ትተረጉሚያለሽ። እሺ ስራ ስለሚበዛብኝ በሳምንት አንዴ እመጣለሁ። ሌላውን አዘቦት ቀኑን ወይም ዊክዴስ የሚባለውን ደግሞ ሲመቸኝ ጎራ እያልኩኝ በተከፈተ ቤት ገብቼ 20 ደቂቃም 30 ደቂቃም አውርቼ እወጣለሁ አልኩኝ። እንደዛ ማለት እጠፋለሁ ማለት ነው ትርጉሙ ማሂ? አረ አይደለም እንዴ፣ በሳምንት ትመጣለህ፣ በመሀል ትመጣለህ፣ ከቲክቶክ እጠፋለሁ የሚባል ነገር አልሰማሁም። እኔ በመኛ ተሰምቶ እንደሆነ አላውቅም። በቃ እንደዛ እንትን ስራ ለስራ ልጆቼን አላብላ አላጠጣ ማሂ። አረ ግድ እኮ ነው እንዴ፣ ግድ እኮ ነው እንግዲህ ተመልክ። አብዱል ከሪም እኮ ስላላገባ ነው እንደዚህ እንትን የሚለኝ የሚጫነኝ። እሷ ስትሰማ ኖርማል ይደርስበታል። እኔ ግን የምር ለመናገር እኔ እኮ በጣም ፍላጎቱ አለኝ። አይታችኋል፣ ሳልሰስት ነው ጊዜን የምጠቀመው ስመጣ ጊዜ ሲኖረኝ። ለመናገር እኔ እኮ በጣም ፍላጎቱ አይደለ ኡስታዝ ጀማል? ጊዜ ካለኝ በእናንተ ጨክናለሁ። አይ እሱ ግልጽ ነው። አንዳንዴ እኔም እንኳን ስመጣም ከልቤ ነው ስመጣ። አዎ ነገር ግን የዛሬው ለየት የሚለው ምንድነው መሰለህ? ማለት ኖርማል ከነበረ እኮ እንደዚህም መናገር ማያስፈልግም ነበር። ግን የዛሬው ትንሽ ጫን ያለው ነውና ሁሉም ቀልባችን ተነክተዋል። መቼም እያንዳንዳችሁ እዚህ ደግሞ ኢንሻአላህ ኡስታዝ ተናገረ እንጂ ማለት አላህ Subhanahu Wa Ta'ala የበለጠ የቲክቶኩንም አላህ ስራንም አላህ አስተካክሎልህ ጊዜን እንደማቋቅቶልህ ከዚህ በላይ ከነበረው ጊዜ በላይ ኢንሻአላህ እንደምትመጣልን ተስፋ እናደርጋለን። አንተ ተናገርክ ማለት ይሆናል ማለት አይደለም። ኢንሻአላህ ዱዓ እናደርጋለን። ነጠፋብን መፍሽር አረ ዘበለው እንግዲህ ስራ አትስራ የሚል ተቋሙ ካለ አላውቅም እንጂ አልገባኝም። ማለት እስከዛሬ በነበረው አዲስ ስራ ታገኝቶ ነው እንዴ ኡስታዝ? ነው ቀይሬ ነው የምር ወላሂ አላህ በሚያውቀው ቀይሬ ነው። ለዛ ነው ቀደም ብዬ እኮ ተናግሬ ነበር፣ አልሰማችሁኝም ማለት ነው። ስራ በጣም ቢዚ ሆናለሁ፣ እጠፋለሁ፣
ግን ስመጣ በሳምንት አንዴ እመጣለሁ፣ በሳምንት አንዴ እመጣለሁ። ሌላውን ቀን ሲመቸኝ ደግሞ ብቅ እላለሁ ብዬ ተናግሬ ነበር። አይ ቲንክ አልተረዳችሁትም ማለት ነው። ኢንሻአላህ እንግዲህ እንትን ትላላችሁ ማለት ነው። የምር የምወደው ፕላትፎርም ነው። ብዙ ነገር የተማርኩበት ነው። ብዙ ነገር ያወቅኩበት ነው። ብዙ ጥያቄዎችን ያስተናገርኩበት ቦታ ስለሆነ ምንም እንትን የሚለው ነገር የለም። በርቱ፣ ተበራቱ እናንተ ለማለት በቀን በቀን ፕሮግራም እያደረጋችሁ ለመግባት ሞክሩ። አብዱልከሪም ዛሬ ከገባ አሚር ነገ ይገባል፣ ከነገ ወዲያ ምናምን ፓራላሊም ራሱ ብትገቡ ጥሩ ነው። ግን ንጽጽር ምንም አይነት እንትን አታቆሙ ለማለት ፈልጌ ነው። ኡስታዝ ሱም አለ አግዙት እየገባችሁ አንዳንዴ ምናምን ነገር ከተጋገዝ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ገብቷችኋል። ኧረ በኋላ እንደዛ አትበሉኝ። የዛሬው በጣም ይከብዳል። እኔም እንዴት ነው የተረዳሁት? ቆይ እስቲ ኦዲዮን አዳምጠዋለሁ በኋላ ላይ ምን ብያለሁ። ጥሩ ሀሳብ ናቸው። በነገራችን ላይ እንደውን የተናገርካቸው ቃላቶችን ለካ እንደዚህ ቢሆን እንዲያስቀየምኳቸው እንደዚህ ከሆነ በበቃ በየቀኑ መግባት አለብኝ ብለህ ሀሳብን እንደምትቀይር እርግጠኛ ነኝ። ኢንሻአላህ አላህ ነፍስን ከችሎታ በላይ እናስገድድም ይላል እኮ አይደል እንዴ? ማለት ከአቅሜ በላይ ከሆነ ካልቻልኩኝ እኮ አልቻልኩኝም ነው ማለት። አላህ የራሱ ሰዎች ደግሞ አሉት ብዬ አምናለሁ። እንዴ ስለምን ሀሳብ ማስቀየር ነው ኡስታዝ ጀማል የሚያወራው? ሲጀምር ሀሳቡ እኮ የለም እንዴ የሚባል እኔ አሁን የሰማሁትን እንዲሁ ኖርማል አድርጋ ጀስት ለጨዋታ ቀልድ ነው ምናምን ብዬ ነው የሰማሁት። ስሰማ ማለት ነው ሰማሁ። አይ እንዲሁን የማይችል ነገር እንዴ ስንት ሰው እኔ አሁን ስንት ሰው ነው በውስጥ ምናምን ይመጣና ኮምፓራቲቭ ነገር እንደዚህ ማወቅ ፈልጋለሁ እንደዚህ አይነት መጽሐፍ ወይ የሆነ ነገር ኡስታዝ ወይ ትምህርት ቤት ሄድ የሆነ ነገር እንደዚህ ኡስታዝ ወይ ትምህርት ቤት ሄድ እንደዚህ ኡስታዝ ወይ ትምህርት ቤት ሄድ። እኔ እንደዛ ነው በአጭር መልስ ኡስታዝ ወይ ያስተምርበት ካሄድ ሲምፕል አንሰር ማለት ነው። አሁን እንዴ የለም የሚባል ነገር አለ እንዴ? ይሄ እኮ ቀልድ ነው የሚሆነው ኡስታዝ፣ ይሄ ቀልድ ነው። አይ እንግዲህ እኔ እንዴት እንደተረዳችሁት አላውቅም። አዋይ እንደ እንትን እኮ ነው የሚወሰደው። አንዴ ሶስት ነገሮች ነው የሚጎድሉት በነገራችን ላይ። የመጀመሪያው አንደኛ ይሄ ኳሊቲ የሆነ ትምህርት ይቆማል። ኳሊቲ የሆነ ትምህርት ስንል ያው የምታስተምርበት ቦታ እንትን ሲል ኳሊቲ የሆነ ትምህርት ይቆማል። ማንኛውም አይነት ትምህርት ቀላል ነው በነገራችን ላይ እና መሰረቱን ቃላቶቹን ይዞ በነገራችን ላይ ከኡስታዝ ትምህርት ቤት የሚወጣው ሰው እኔ በጣም በቀላሉ መግባት ይችላል። ከዛ ከመሰረቱን የኮምፓራቲቭ ቃላቶችን መሰረቱን ይዞ ነው የሚወጣው። ምንም ባያውቅ መሰረቱን ያውቃል እና ጥርት ባለ መልኩ ያን ኳሊቲ እና እያጣል አንድ ሰው ምንም ትምህርት ቤት ሊኖር ይችላል። ኮምፓራቲቭ ላይ ኤክስፒሪየንስ እና ኳሊቲ የሆነ ትምህርት ይቆማል። ይሄ ጭራሽ መቆም የሌለበት ነው። ሁለተኛው ደግሞ አፕዴት አድርጌዋለሁ። በነገራችን ላይ ኮምፓራቲቭ ሪሊጅኑን በአዲስ ፎርም አዋቅሬዋለሁ ለዩኒቨርሲቲ ተማሪዎች። የድሮ አይኖርም፣ አሁን በጣም ሰልጥኗል። አፕዴት መደረግ አለበት ብዬ አፕዴት አድርጌዋለሁ በአዲስ መልክ ማለት ነው። ሶሻል ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ የማነው ኦንቶሎጂካል ትሪኒቲዎች፣ ሞናርኪያን ትሪኒቲ፣ ሃይራርኪ ትሪኒቲ ምናምን የሚባሉ ትሪኒቲ ራሱ በጣም ሰፊ አድርጌው በአዲስ መልክ ኢንሻአላህ አስቀምጨዋለሁ። ሪባትሎች እንትኖች አሉ ማለት ከሰዎች ጋር በዚህ በቆየንባቸው 3 ዓመት እና 4 ዓመት የነበረው በኮምፓራቲቭ ሪሊጅን ላይ መሻሻል የሚገባቸው በአዲስ መልኩ አዋቅረናል ራሱ ማለት ነውና ለዩኒቨርሲቲ ተማሪዎች በሚመጥን መልኩ በደንብ አካዳሚካል በሆነና ስኮላስቲክ በሆነ አፕሮች ለማቅረብ ሞክሬያለሁ። ኢንሻአላህ እንግዲህ ጥሩ ትውልድ ይወጣል ብዬ አምናለሁ። አንዴ እነሱ መሰረቱን ከያዙ ከዛ በኋላ ብዙ አሳሳቢ አይደለም። ኢንሻአላህ በርቱ፣ ተበራቱ። የነበረው ኮርሶች ላይ የተማራችሁ ልጆች ደግሞ እስከዛሬ ድረስ የተማራችሁ ልጆች ደግሞ አይ ቲንክ ማህበርም ስላለን እዛ ማህበር ውስጥ ሹራ አድርጉበት። ምን ማድረግ አለብን፣ የበለጠ ምንድነው መስራት ያለብን ምናምን የሚለውን ነገር በደንብ እንትን ብሏል እና ብዙ አዳዲስ ነገሮች እንደተጠቀማችሁ አምናለሁ። ይሄ እንግዲህ ኮምፓራቲቭ ሪሊጅን ኮርሱ ከተጀመረ 4 ዓመት 5 ዓመት በነበረን ቆይተን አዳዲስ ነገሮችን እንዳገኛችሁ ተስፋ አለኝ። ማለት ምንትንም ባይሆንም ግን ከመሬት አውጥቷቸዋል። ከመሬት ምንድነው አንድ ቤትን ከመሬት ስታወጡት ነው ብዙ የሆነ ጭቃም ልታገኙበት ትችላላችሁ፣ ቆሻሻ ነገር ልታገኙ ትችላላችሁ። ግን ቢያንስ መሰረት ነው ያ ነገር እንዳትረሱት። ከዛ በኋላ ወደ ኳሊቲ ስትመጡ ደግሞ ከፋውንዴሽኑ በላይ ያለው ነው፣ ከግራውንድ ፍሎር በላይ ያለው ነው። ከዛ በኋላ ኳሊቲ የሚኖረው ቀለሙ የሚያምረው ብርና መስኮቱ ምኑ የሚያምረው ማለት ነውና የሚያምረውን ነገር ደግሞ ራሳችሁ ደግሞ ማዳበር ትችላላችሁ ብዬ አስባለሁ። ኢንሻአላህ ጎበዞች ናችሁ።
ስንተኛ ዙር ላይ ነው ያለው ኡስታዝ? ኦንላይን ላይ ያለው 19ኛ ዙር ድረስ ደርሷል። መቶ እኮ መሙላት አለበት። ስታቆም ራሱ መቶ ኦንላይን አይቆምም እኮ ይቆማል። ዩኒቨርሲቲ ላይ እኮ ነው ያለው እኮ እንጂ እሱማ ለሁለት እንትን መባል መድረክ እኮ አለበት። አክቹ እኔማ እሱን ተረዳሁኝ እኮ ኡስታዝ። ምክንያቱም ዩኒቨርሲቲ ላይ ይቀጥላል ነው ዙሩ አይቀጥልም ነው እንጂ ዩኒቨርሲቲ ላይ ይቀጥላል ነው። አፕዴት የተደረገውን ነገርና ይሄ በደንብ እነሱን በሚመጠናቸው መልኩ ተደርጎ ወይም አድቫንስድ ተደርጎ አፕዴት የተደረገው በጣም ሞር አድቫንስድ ነው። አድቫንስድ የሆነውን ነገር እነሱ ጋር ነው እንትን የሚለው። አድቫንስድ የሆነውን ነገር ግን እዚህም እዛም ለማስተማር አልችልም። የነበሩ ተማሪዎች አይ ቲንክ እንዴት እንደሚደረግ አላውቅም። ወይ አንድ ሁለት ሰው እንዲማር አድርገው ከነሱ ጋር ተቀላቅለው እሱ እንዲያስተምር እናደርጋለን። ወጣ ያለ እንትን ያላቸው እውቀት ያላቸው ልጆች ማለት ነውና ኢንሻአላህ እንጃ ብቻ እኔ አላመንኩበት። መቆም የለበትም። እሺ ሁለቱም ጋር መቆም የለበትም። እንትኖች እኮ አሉ ግን ጽሁፎችም አሉ እኮ ቴሌግራም ቻናል አለ፣ ዌብሳይት አለን፣ አፕሊኬሽን አለን። 8 መጽሐፍ ተጽፎላቸዋል። አይ ቲንክ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት ነው የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል። አሪፍ መጽሐፍ ተጽፎላቸዋል። ኢንሻአላህ እዛ ላይ መበርታት ነው። ያንን መጽሐፍ እንደገና ደጋግሞ ማንበብ ነው። ደጋግሞ እንዲታተም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው። ከተቋሙ ጋር ምናምን ነገር ማውራት ነው። በርቱ። ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የምመጣው። እሑድ ነው ፕሮግራማችን የሚሆነው። ይሄ ፕሮግራም ይቀጥላል። ወይ ሰኞ ነው፣ ከሁለት አንዱ ነው የሚሆነው። ኢንሻአላህ አላህ ጊዜያችን ይባርክልን። የዛ ሰዎች አላህ ያደርገን። ሃኒ ወይ